ፍቅር ሁሌ አይሰምርም። ብዙ የታሰበለት ግንኙነት ሊቋረጥ ይችላል። ታዲያ በዚህ አስከፊ ወቅት ሁሉም ሰው አንድ አይነት ምላሽ አይደለም ያለው። ከጥል በኋላ ፍቅረኛውን ፈጽሞ መተው የማይችል ሰው ይኖራል። በተቃራኒ ደግሞ መተው የሚችል ነገር ግን ከፍቅር ትዝቶቹ ጋር አብሮ የሚቆይም አለ። በሌላ በኩል ደግሞ ፍቅሩንም ፍቅረኛውንም ቶሎ የሚረሳም ሰው አይጠፋም። ይህ ስለ 12ቱ ኮከቦች የተለያዩ ጉዳዮችን የምንነጋገርበት የኢትዮ ዞዲያክ የዩቲዩብ ቻናላችን ነው። ዛሬ ኮከቦች የፍቅር ግንኙነቶቻቸውን ካቆሙ በኋላ በምን አይነት ሁኔታ ይቆያሉ፣ ከቀድሞ ፍቅረኛቸው ጋርም ምን አይነት ግንኙነት ይኖራቸዋል የሚለውን እንመለከታለን። ቪዲዮን ለማየት ከወሰናችሁ እንደተለመደው ላይክ በማድረግ ጀምሩት። ኤሪሶች ለህይወት ብሩህ አመለካከት ያላቸው ሲሆኑ በብዙ ነገሮቻቸው ላይ ኃይለኝነት የሚታይባቸውም ኮከብ ናቸው። በፍቅር ህይወታቸው ላይ እነዚህ የብሩህነትና ኃይለኝነት ባህሪያቸው ትልቅ ቦታን ይዛሉ። በዚህም ኤሪሶች በፍቅርም ሆነ በትዳር ግንኙነታቸው ላይ ያላቸውን ጉልበት ሁሉ ያወጣሉ። ቀረኝ የሚሉት ነገር አይኖርም። ስለዚህ ኤሪሶች እነዚህን ግንኙነቶቻቸውን በቀላሉ የሚተው አይደሉም። ነገር ግን ግንኙነቱ መቀጠል የማይችል ከሆነ ከሚወዱት ሰው ጋር ሙሉ በሙሉ ለመለያየት ይከብዳቸዋል። በዚህም ምክንያት ከቀድሞ ፍቅረኛቸው ጋር ጓደኛ ሆነው ይቀጥላሉ። ታውሮሶች ከቀድሞ ፍቅረኞቻቸው ጋር የሚኖራቸውን ስሜት ካነሳን ወሳኙን ቦታ የሚይዘው ባህሪያቸው ግትርነታቸው ይሆናል። ታውሮሶች በፍቅር ግንኙነት ውስጥ ያለን ጥልቅ ፍቅር ማሳያ መሆን የሚችሉ አፍቃሪ ኮከብ ናቸው። ነገር ግን ርዕሰ ጉዳያችን ኮከቦች ከፍቅር አጋራቸው ጋር ከተለያዩ በኋላ ስለሚኖራቸው ግንኙነት ነውና በዚህ ሁኔታ ላይ የሚገኙ ታውሮሶች ሊያደርጉ የሚችሉት የትኛውንም ግንኙነት ሙሉ በሙሉ ማቋረጥ ነው። እርግጥ ነው ይህ ነገር እጅግ በጣም አስቸጋሪ ከባድ ጊዜያትን እንዲያሳልፉ ያደርጋቸዋል። እነዚህን ወቅቶች ቀድሞ ባሳለፋቸው ጊዜያት ትዝታዎች ያክሟቸዋል እንጂ ያንን ሰው ዳግም ወደ ህይወታቸው ያስገቡት። ላይ በሚመሰርቷቸው ግንኙነቶች ላይም የቀደመው የፍቅር ህይወታቸውና ትዝታቸው የራሱን ጥላ ያጠላል። ጀሚኒዎች ስሜታዊነት ከሚታይባቸው ኮከብ ውስጥ ይመደባሉ። ከሚወዱት ሰው ጋር ሲለያዩም የተለያዩ ስሜቶችን ያስተናግዳሉ። ለቀድሞ ፍቅረኛቸው ያላቸው ፍቅር በቀላሉ ማስወገድ የሚችሉት አይደለም። እርግጥ ነው በየትኛውም ሁኔታ በአካል የሚገናኙባቸውን መንገዶች በሙሉ ይዘጋሉ። ነገር ግን ትዝታው ለተወሰነ ጊዜ አብሯቸው ይቆያል። ይህ ማለት ግን መለያየት የሚያመጣባቸው አስቸጋሪና ከባድ ስሜት ረጅም ጊዜ አብሯቸው ይቆያል ማለት አይደለም። ሁልጊዜ የተለያዩ ሐሳቦችን ከማመንጨት የማይቦዝነው አይምሯቸው ከትንሽ ጊዜያት በኋላ ትኩረታቸውን ሁሉ የሚከፋፍል አንዳች ነገር ያገኝና ያለፈ ግንኙነቶቻቸውን ይረሳሉ። በፍቅር ግንኙነት ውስጥ በብዛት ይቅር ከማይባሉ ትልቅ ጥፋቶች መካከል አንዱ መማገጥ ነው። ኮከቦች ለምን ይማግጣሉ? በዚህ ጉዳይ ከዚህ በፊት ይህንን ቪዲዮ ሰርቼ ነበር። ከዚህ ቪዲዮ በኋላ ተመልከቱት። ቪዲዮውን በኢንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ ባሉ ሊንኮች ማግኘት ትችላላችሁ። ፍቅር ጉዳይ ካንሰሮች ስሜታዊ ቢሆኑም ነገር ግን በተፈጥሯቸው ጠንካራ ኮከብ መሆናቸው በመለያየት የሚመጣን ጉዳት ለመከላከል ይረዳቸዋል። ቀድሞውንም ካንሰሮች የፍቅር ስሜታቸው ላይ ጠንቃቃ ናቸው። በዚህም ግንኙነቶቻቸው ሲቋረጡ ሲያለቅሱ አትመለከቷቸውም። ይህም የሆነው እውነት ምንም ሳያለቅሱ ቀርተው ሳይሆን ሁሉ ነገራቸውን ለሰዎች ከመግለጥ ይልቅ ወደ ውስጣቸው የማድረግ ተፈጥሮ ስላላቸው ነው። ይህ ተፈጥሯቸው ደግሞ የበለጠ ብርቱ እንዲሆኑ ያደርጋቸዋል። ሊዮዎች ደጋግመን እንደምናነሳው ትኩረት ፈላጊ ኮከብ ናቸው። ስለዚህም ከፍቅረኛቸው ጋር ሲለያዩ አብዝተው የሚፈልጉትን ከፍቅረኛቸው ያገኙት የነበረውን ትኩረት ያጣሉ። ስለዚህም ወዲያው አንድ ዘዴን ይተገብራሉ። በፍጥነት ሌላ የፍቅር ግንኙነት በመመስረት የቀድሞ ፍቅረኛቸውን ትኩረት ዳግም ማግኘት። ሊዮዎች ስላጡት ፍቅርም ሆነ ስለሌላ ማንኛውም ነገር ሲያማርሩ አታገኟቸውም። የቅርብ የምትሉት ጓደኛችሁ ኮከቡ ምንድን ነው? ኮከቦች ምን አይነት ጓደኞች ናቸው? በዚህ ቪዲዮ ከኤሪስ ጀምረን እስከ ፓይሰስ 12ቱን ኮከቦች ከጓደኝነት አንጻር ተመልክተናቸዋል። ቪዲዮውን በኢንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ ባሉ ሊንኮች ማግኘት ትችላላችሁ። ቪርጎዎች ብልህና አስተዋይ ኮከብ ናቸው። ጥበበኛነትንም ተከናውበታል። እነዚህ በጎ የሚባሉ ባህሪዎቻቸው ታዲያ ከፍቅረኛቸው ጋር ወደ አቋረጡት የፍቅር ህይወት እንዳይመለሱ ብርቱ አጥር ይሆናቸዋል። በተለይም ለፍቅራቸው መደፍረስ ምክንያቱ ፍቅረኛቸው ከሆነ ዳግም ወደ ተውት የፍቅር ህይወት ፈጽሞ አይመለሱም።
ሊብራዎች በተፈጥሯቸው አፍቃሪ፣ ተንከባካቢና በጠቅላላው እጅግ በጣም ጥሩ ሰዎች ናቸው። ይህ ባህሪያቸው ታዲያ በፍቅር ህይወታቸው ላይም በሰፊው ይንጸባረቃል። የሚወዱትን ሰው አብዝተው ይንከባከቡታል። ለዚህ ፍቅር የማይከፍሉት መስዋዕትነትም የለም። በዚህ ምክንያት በቀላሉ ካፈቀሩት ሰው ጋር መለያየት አይችሉም። መለያየት መላ ህይወታቸውን ባዶ እንደሆነ እንዲሰማቸው ያደርጋል። ማልቀስና የድብር ስሜትን በተደጋጋሚ ያሳያሉ። ሆኖም ግን የቀድሞ ፍቅረኛቸው ፊት ይህንን ስሜት በፍጹም አያንጸባርቁም። በምትኩ በእነርሱ ፊት ጥሩ ሁኔታ ላይ እንዳሉ ለማስመሰል ይጥራሉ። ጭንቀት ወይም ውጥረት ውስጥ ናችሁ? በእንደነዚህ አይነት አስከፊ ስሜቶች ውስጥ በምትሆኑበት ጊዜ ኮከባችሁ የራሱ የሆነ መፍትሄ እንደሚያዘጋጅ ታውቃላችሁ። በዚህ ዙሪያ የተዘጋጀ ቪዲዮ አለ። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ ባሉ ሊንኮች ማግኘት ትችላላችሁ። ስኮርፒዮች የተወለዱት ከስልጣን ፍቅር ጋር ነው። ይህ የስልጣን ጥመኝነታቸው ጨካኝ ባህሪን ይሰጣቸዋል። ስለዚህም ሁልጊዜ ኃይለኛና ጉልበታም መስሎ የመታየት ግዴታ ላይ ነው የሚሆኑት። በዚህም ከፍቅረኛቸው ጋር ሲለያዩ የተጎዳውን ስሜታቸውን ለመደበቅ ከፍተኛ ጥረት ያደርጋሉ። በዚህም ፍቅረኞቻቸው ቀድሞውኑም ለእነርሱ ምንም አይነት ስሜት እንዳልነበራቸው እንዲሰማቸው ያደርጋል። ይህ ለስኮርፒዮች ትልቅ ስኬት ነው። ከዚህ በኋላ ከቀድሞ የፍቅር አጋሮቻቸው ጋር በጓደኝነት ብቻ መቀጠል ይችላሉ። ነገር ግን በዚህ ግንኙነት ላይ ቀዝቃዛ ስሜት ነው የሚኖራቸው። ስለ ሳጁታሪሶች ስናነሳ ጀብደኝነታቸውና ለአዳዲስ ነገሮች ያላቸውን ከፍተኛ የመነሳሳት ስሜት ሳንጠቅስ ማለፍ አንችልም። ያላዩቸውን ነገሮች ለመሞከር ሁልጊዜ ዝግጁ ናቸው። በተቃራኒው ደግሞ አንድ ነገር ላይ ረጅም ጊዜን የማሳለፍ ፍላጎታቸው እጅግ በጣም ዝቅተኛ ነው። ቁርጠኝነት በእነሱ የባህሪ ዝርዝር ውስጥ አይኖርም። እነዚህ ባህሪዎቻቸውን ያለ ምክንያት አላነሳናቸውም። ሳጁታሪሶች ከፍቅረኞቻቸው ጋር ሲለያዩ ለሚያሳያቸው ባህሪዎች መነሻ ስለሚሆኑ ነው። እነርሱ መለያየት አያስቸግራቸውም። በቀላሉ ነው የሚቀበሉት። ተስፋ የማይቆርጡና ቀናውን የሚያስቡ ኮከብ ናቸውና ህይወት እንደሚቀጥል በማሰብ ቶሎ ይጽናናሉ። ስለዚህ የገጠማቸውን ፍቺ ያለምንም ችግር ተቋቁመው በጥንካሬ ራሳቸውን ያዘጋጃሉ። አዳዲስ ነገሮች አሳሾች ናቸውና ትኩረታቸውን የሚሰጡት ነገር አያጡም። ቅናት አንዱ የሰው ልጆች ተፈጥሯዊ ስሜት ነው። ደረጃው ይለያይ እንጂ ሁላችንም የቅናት ስሜት ይኖረናል። ቅናትን ከኮከቦች አንጻር አስባችሁ ታውቃላችሁ? ቀናተኛው ኮከብ ማን ይመስላችኋል? ደረጃ ቢወጣላቸው ዝቅተኛ የቅናት ደረጃ ላይ የሚቀመጠው ኮከብ ማን ሊሆን ይችላል? የቪዲዮ ኮከቦች በቅናት ስሜታቸው ከዝቅተኛው ጀምረን እስከ ቀናተኛው ኮከብ ድረስ የተመለከትንበት ነው። እናንተም ተመልከቱት። ቪዲዮን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ ባሉ ሊንኮች ማግኘት ትችላላችሁ። ካፕሪኮርኖች በሰዎች ዘንድ ተመራጭና ተወዳጅ የመሆን ከፍተኛ ፍላጎት አላቸው። ይህ በፍቅር ህይወታቸው ላይ ደግሞ እጅግ ወሳኙና ተፈላጊው ሰው እንደሆኑ እንዲሰማቸው ያደርጋል። ስለዚህ በፍቅር ግንኙነቶቻቸው ብዙሃኑን ኃላፊነት ለፍቅረኛቸው የመተው ባህሪ እየተላበሱ ናቸው። ይህ የተፈላጊነት ፍላጎታቸው ከገቡበት ፍቅር መለያየትን አስቸጋሪ ያደርግባቸዋል። አፍቃሪያቸው ያለ እነርሱ ህይወቱን መቀጠል እንደሚችል ማሰብ ይከብዳቸዋል። በዚህ ምክንያት ዳግም የፍቅር ግንኙነቱን ለመመለስ ያለማቋረጥ ሲሞክሩ ይገኛሉ። አኳሪሶች ከሰው ጋር ሆነው እንኳን ብቻቸውን እንዳሉ ማሰብ የሚችሉ ድንቅ ፍጥረቶች ናቸው። ህይወታቸውን ለማንም ቢሆን ሙሉ በሙሉ ክፍት አያደርጉም፣ ለፍቅረኞቻቸውም ጭምር። ይህ ሚስጥራዊነትና ከሰዎች ተነጥሎ የመቆየት ተፈጥሯቸው በፍቅር ህይወታቸው ላይ መለያየት ሲከሰት ከባድ የሚባሉ ጊዜያት እንዳያሳልፉ አጠንክሮ ያቆያቸዋል። በፍጥነት ከዛ ሰው አካባቢ ይጠፋሉ። ፓይሰሶች ህልመኞችና ስሜታዊዎች እንደሆኑ ደጋግመን በሰራናቸው ቪዲዮዎች ተመልክተናል። የፍቅር ህይወታቸው ላይም ሁሌም ደስታን ለመፍጠር ከፍተኛ ጥረት የሚያደርጉና የትኛውንም አይነት መስዋዕት የሚከፍሉ አፍቃሪ ኮከብ ናቸው። በዚህ ላይ ሩህሩህነታቸው ሲጨመር ምንም እንኳን ከፍቅረኞቻቸው ጋር ቢለያዩም በጥሩነታቸው ሲቀጥሉ ይታያሉ። ምንም እንኳን ፍቅረኞቻቸው ጎድቷቸው ቢሄዱም ወዳጃዊ ቀረቤታቸውን ግን ፈጽሞ አይተውትም። የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁትና ጠቃሚ መረጃዎችን ካገኛችሁበት ላይክ በማድረግ አሳዩኝ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ ኮከቦች ለየት ያለ መረጃን ያገኙ።